ይህ ቦታ በደቡብ ወሎ ዞን አርጎባ ብሔረሰብ ልዩ ወረዳ መዲና ቀበሌ የሚገኝ ሲሆን ደለመኔ ሞዴል ተፋሰስ የሚል ስያሜም ተሰጥቶታል። በአካባቢው ነዋሪዎች ዘንድም የጠረጴዛ እርከን እያሉ ይጠሩታል። ይህ ስፍራ ታዲያ ከ8 ዓመታት በፊት እንዲህ በተክሎችና በፍራፍሬዎች የተሸፈነ ገጽታ አልነበረውም። በጎርፍ የተሸረሸረና ለምነቱን ያጣ ስፍራ እንጂ። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አደም እንድሪስ ስለዚሁ ስፍራ የነበረበትን ሁኔታ ወደ ኋላ መለስ ብለው ሲያስታውሱ ይሄ ቦታ ካሁን በፊት ከዚህ ከጀርባ የሚታየው ማንጎ ያለበት ጎርጅ ከፍተኛ ወደ 6 ሜትር የሆነ ጥልቀት ያለው ጎርጅ ነው ያለው። ሰው እዚህና እዛ ሆኖ መገናኘት አይችልም ነበር ማለት ነው። አልፎታችሁን ካልሆነ በስተቀር መቆራረጥ አይችልም። በዚህ ስራ የአፈርና ውሃ ጥበቃ ከመሰራቱ በፊት እዚህ አካባቢ በዚህ ሰዓት መቆም አይቻልም። በጣም የተጋጋጠ ነው። አሁን ይሄ ሳር የምናየው ቆምንበት አካባቢ በማንጎ አካባቢ ጥብቅ በመሆኑ የተፈጠረ እንጂ በጣም ምድረ በዳ ነው። ከዛ እባብ እና ጊንጥ የሚባሉ በጣም ያስቸግሩ ነበር። እዚህ ቦታ ላይ ሰው አይቆምበትም በዚህ ሰዓት ማለት ነው። በእንስሳት እና በልቅግጦሽ እየፈረሰ የነበረና አፈሮች በጎርፍ እንዲሸረሸሩ እድል የሚሰጥ ነበር። የደቡብ ወሎ ዞን ግብርና መምሪያ ኃላፊ አህመድ ጋሎ በበኩላቸው የለውጡ መንግስት ለተፈጥሮ ሀብት ጥበቃና ልማት እንዲሁም ለአረንጓዴ አሻራ መርሃ ግብር ሰፊ ትኩረት ሰጥቶ ወደ ስራ በገባበት ወቅት የአካባቢው ማህበረሰብም ይህን የተጎዳ ስፍራ መልሶ ለማልማት በቁርጠኝነት ተነሳ ይላሉ። ህብረተሰቡ የተቀናጀ ተፋሰስ በመስራት አፈርን ከመሸርሸር መታደግ የመጀመሪያው ተግባሩ አደረገ። በመቀጠልም የተለያዩ ተክሎችን ማልማት የተያዘው ግብ እውን ሆኖ አሁን ላይ ሰው ከተፈጥሮ ጋር የታረቀበት ስፍራ ሆኗል። ለውጡ መንግስት በተለይ ከግሪን ኢኮኖሚ ወይም ደግሞ ግሪን ሌጋሲ ያኳያ የመጀመሪያ የጀመርንበት ቦታ ነው እንደ ዞን። ስለዚህ ይህንን ስንጀምር የመጀመሪያ የጠረጴዛ እርከን የሰራ ነው። የጠረጴዛ እርከን ሲሰራ እንግዲህ ከውሃ ጋር መቀናኘት አለበት፣ ከወጣት ስራ ዕድል ፈጠራ ጋር መቀናኘት አለበት። ባለፉት ለተከታታይ 7 ዓመታት የሰራናቸው ስራዎች ከ2011 ጀምሮ እስከ 2017 ድረስ ያሉት ጸድቀዋል። ሰራነውን አልምተን መልሰን ፍሬ እያገኘን ያለንበት ሂደት ነው ያለው። በአሁኑ ወቅት በዚሁ ተፋሰስ ከ1600 በላይ ወጣቶች በፍራፍሬ ልማት ተሰማርተውበታል። ከወጣት ስራ ዕድል ጋር ፈጠራ ጋር አገናኝተን የቆላ ፍራፍሬ በመትከል በበጋው በመትከል ወጣቶች ሴትል ሆነው እንዲኖሩ በማስቻል ይሄው ላለፉት 9 ዓመታት ከ1600 በላይ ወጣቶች የስራ ዕድል ተፈጥሮላቸዋል። ማህበረሰባችን ሰርቶ ለወጣቶች የሚያስረክብበት ሂደት ተፈጥሮ ለሌሎችም አርአያ በመሆን ያው የርካታ ሰው እየመጣ እየጎበኘው ይሄም ስራ እየሰፋበት ያለ ሁኔታ ነው ያለው። አቶ ሱሌማን መሐመድ በተፋሰሱ ከተደራጁ የአካባቢው ነዋሪዎች መካከል ናቸው። ተፈጥሮን በመንከባከብ አፈርን ከመሸርሸር ከመታደግ በተጨማሪ ስፍራው አሁን ላይ የኢኮኖሚ ምንጭ ሆኗል ይላሉ። የተደራጁ ወጣቶች እያገኙት ስላለው ጠቀሜታም አብራርተዋል። በጠረጴዛ እርከን በፍራፍሬ ተደራጅተን ያው ከ2010 ጀምሮ እስካሁን አለን። ውጤት አግኝተናል። በአሁኑ ወቅት ደህና ውጤት ላይ ነን። ተፈጥሮን እንግዲህ ተመንከባከብ ይሄንን ደረቃማ ነገር በእንደዚህ ክቡ አንጾ ከመንከባከቡም ጋር ጎን ለጎን ካፒታል ነው። ያው ባለው መሬቱ እንትን ላይ ያለውን መጠቀም ጥሩ እንትን ነው። መንግስታችን ባወረደልን እንትን ጥሩ ልማታማ ነው። በተፋሰሱ ተጨማሪ የኢኮኖሚ ምንጭ የሚሆኑ የልማት ስራዎችን ለማስፋፋት እየተሰራ ስለመሆኑም የዞኑ ግብርና መምሪያ ኃላፊ አህመድ ጋሎ ያነሳሉ። የተፋሰስ ልማት ስንል ሁሉን አቀፍ ነው። እንስሳት ሀብቱንም፣ ሰብል ልማቱንም፣ ተፈጥሮ ሀብቱንም፣ የአካባቢ አየር ንብረቱንም ስለሆነ ተፋሰሶቹ ተከልለው ለምተው የቀስም እጽዋት እስከተገኘ ድረስ ደግሞ ንብም ማልማት አለብን። ስለዚህ በተመሳሳይ የሳይድ ቢዝነስ ወይም ደግሞ የጎንዮሽ ኢኮኖሚያዊ ጠቀሜታ ያላቸውን የንብ እርባታ ሸድ እያዘጋጀን ያለ ነው። እዚህም ወደ 40 የሚሆኑ ወጣቶች አደራጅተናል። በቅርቡ የንብ ግዢ ፈጽመን ወደ ስራ እናስገባቸዋለን ብለን አቅደ የተንቀሳቀስን ያለ ነው። የዘንድሮው የክልሉ የተቀናጀ የተፋሰስ ስራ በይፋ የተጀመረውም በዚሁ አካባቢ ሲሆን የአርጎባን ማህበረሰብ የተፈጥሮ ሀብት ልማትና ጥበቃ ስራ ጥበቦችን ወደ ተለያዩ አካባቢዎች ለማስፋፋትም እየተሰራ ነው ተብሏል።